ግብረ ሰዶማውያን ከሀገር እንዳይወጡ የጉዞ እገዳ በኢሚግሬሽን ሊጣልባቸው ይገባል። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ? ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ሰላም ተመልካቾቼ እንዴት ናችሁልኝ? ደህና ናችሁልኝ? ደህና ነኝ፣ ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ። አትጸጸቱም፣ አከስሩበትም። ሰብስክራይብ ማድረግ እንዳይረሳ። እንዲሁም ቪዲዮን ደግሞ ላይክ በማድረግ እንግዲህ ፍቅራችሁን አሳዩኝ ቤተሰቦች። ላይክ ማድረግ እንዳይረሳ። ወደ ቪዲዮቹ እንሄዳለን። በዛሬ ቪዲዮ ይዤ የመጡት ቪዲዮ ትንሽ አንድ ነገር ላስቸግራችሁ ነበረ። ከ18 ዓመት በታች ለሆናችሁት የተከለከለ ነው፣ ባታዩት ብዬ እመክራለሁ። ሌሎቻችሁ ግን ተፈቅዶላችኋል። ባመጣኋቸው ቪዲዮዎች ላይ ጋብዛችኋለሁ። በእነሱ ላይ አስተያየቶቻችሁን እንሰጥባችኋለን፣ ምክራችንን እንገልጽባችኋለን። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ደግሞ ምክራችሁንና እንዲሁም ደግሞ በጎ አስተሳሰባችሁን በነፃነት እንድገልጹልኝ በትህትና ጠይቃችኋለሁ። ወደ ቪዲዮዎች እንሄዳለን። አብራችሁን ቆዩ። እድሜው ስንት ነው? 69 ዓመትን እንዴት ይገልጹታል? ሽምግልናና እርጅና እንዳይደለም። እርጅና ኤክስፓየር ማድረግ ነው። ሽምግልና ግን በእውቀትም በማስተዋልም ማደግ። ተዝረከረከ ሽምግልና መሆን የለበትም፣ ያርጅና ነው። ወደ ሽምግልና ስትመጣ ግን አዋቂ መሆን አለብህ፣ መምከር መቻል አለብህ፣ መቆጣት መቻል አለብህ። ቁጣህ በፍቅር መገለጽ አለበት። እስካሁን ሲኖሩ ያደረጉት ቁም ነገር ትልቁ ነገር ምንድን ነው? በትምህርቴ ሰክሰስፉል ነኝ። ማስተርስ ሰርቻለሁ፣ ልጆች ወልጃለሁ። የ37 ዓመት ትዳር ነበረኝ። ልጆች 3 ልጆች፣ 2 ሴት 1 ወንድ። ሶስቱም ትምህርታቸውን ጨርሰዋል። 2 ወንድር ያለው ልጅ አይቻለሁ። አንዷ ገና ባል እየጠበቅን ነው። በወጣትነት ዘመኑ ውድ ዋጋ ያስከፈሉት ስህተት ነበር? ምን ነው በዛን ጊዜ አሁን የማውቀውን ያህል እግዚአብሔርን ባውቀው እሱ ነው። ያንን ዕውቀት ቢኖረኝ ኖሮ የገባሁባቸውን ነገሮች ገብቼ ኪሳራ ውስጥ አረፈኝ። ግን ኪሳራዬን ሁሉ ለውጠው እዚህ አድርሶኛል። እግዚአብሔር ቸር ነው። ለወጣቱ ያሉት መልእክት ኦፖርቹኒቲን በጊዜው መጠቀም። እግዚአብሔርም የጊዜ አምላክ ነው። ጊዜን ፈጥሮ በጊዜ የተጠቀመ አምላክ ነው። የማዘር ምክርን እንደተመቻችሁ አይሆፕ ተስፋ አድርጋለሁ። ቤተሰቦች እንደ ማዘር አይነት የህይወት ልምድ ያላቸው በርካታ ሰዎች አሉና በዙሪያችን ካሉት የህይወታችን የተለያዩ ነገሮችን ውጣ ወረዶችን ቻሌንጆችም ሲገጥሙን እንግዲህ እየጠየቀን እያማከርን የተሻለ ህይወት ለመኖር ብንጠር ብዬ እኔም ሀሳቤን እዚህ ጋር ልሰጣችሁ ፈልጋለሁ። በተጨማሪም እንግዲህ የቲክቶክ አዋርድ ከመጣ ጊዜ ጀምሮ እንግዲህ እስካሁን ድረስ መነጋገሪያ ሆኗል። የነ አዶናይ በቃ ሁሉም እንዳለ የየራሳቸው መነጋገሪያ ሆኗል። በተጨማሪም ደግሞ አሁን ላይ ደግሞ ሌላኛው መነጋገሪያ ሆኖ ደግሞ በቲክቶክ አዋርድ ላይ በልብስ ወይም ደግሞ ባለባበሳቸው ሲተቹ የነበሩት እንግዲህ ቲክቶከሮች በመጨረሻ ምን ተፈጠረባቸው? እስቲ ልጋብዛችሁና ሐሳባችን እንሰጥበታለን። ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ እየታዩ ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ መታየታቸውን የፌዴራል ፖሊስ ገልጿል። ፖሊስ እነዚህን ግለሰቦች እንዲሁም ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ መጀመሩን አስታውቋል። በቁጥጥር ስር የዋሉት ወንጌላዊት ገብረ እንድሪያስ፣ በረከት ጸጋይ፣ መቅድም ደረጀ፣ ግሩም ገዛኸኝና ዮሐንስ መኮንን የተባሉ ግለሰቦች መሆናቸውም ገልጿል። የፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጠ አለባበሶችና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አረጋግጧል። መረጃውን ያደረሰን የፌዴራል ፖሊስ ነው። እንደሰማችሁት ነው። በቲክቶክ አዋርድ ላይ ሌላኛው መነጋገሪያ ሆኖ ብዙ ሰዎች ትችት ሲያቀርቡበት የነበረው ጉዳይ ከአለባበሳቸው ጋር ተያይዞ ነው። ከአለባበሳቸው ጋር ስንነሳ ደግሞ ከኢትዮጵያ ባህል ሃይማኖትም እንዲሁም ደግሞ በቃ ኢትዮጵያዊ ማንነት ያፈነገጠ በመሆኑ ብዙዎቻችን አልተመቸንም፣ እኔም አልተመቸኝም ነበረ በዚህ ጉዳይ ላይ እና አሁን ላይ በእነሱ ላይ እንግዲህ የአዲስ አበባ ፖሊስ ክትትል አድርጎባቸው እንግዲህ በቁጥጥር ስር አውሏቸዋል። ምን እንደሚፈጠር ወደፊት አብረን የምናይ ይሆናል። በተጨማሪም ቤተሰቦች እንግዲህ በትላንትናው ዕለት የብዙዎቻችን ልብ የሰበረ አንድ ነገር ተፈጥሯል። እሱም በጋዜጠኛ ሶፎንያስ ጉዳይ እንግዲህ የወጣው መረጃ እጅግ በጣም ለጆሮ የሚያስጠላ የሚሰቀጥጥ በጣም
ከሱ የማይጠበቅ በጣም እኔ እንጃ ቃላት የለኝም። እነዚህ ነው መደረድሮ ምናልባት ከገለጸልኝ ብዬ ነው። ብዙዎቻችን በዛ ስሜታዊ ሆነን ብዙ ነገር ተናግረዋል። ብዙዎችም በጣም ተናደው ነበረ እና ምንም ልል አልችልም። በሱ ጋር ተያይዞ ብዙ አይነት ቪዲዮዎች ተሰርተዋል፣ ብዙ አይነት አስተያየቶችን አይተናል። ነገር ግን ለእናንተ ይመጥኗቸዋል እንዲሁም ደግሞ ትክክለኛ ናቸው ብዬ ያሰብኳቸውን መረጃዎች ይዤላችሁ መጥቻለሁ። ከዚህ ጋርም ተያይዞ እንደዚህ አይነት ጉዳዮችን እንግዲህ ብዙ ጊዜ አስተያየት በመስጠት የራሱ ምላሽ የሚሰጥ ብዙዎችም ደግሞ በሱ አስተያየት ላይ እንግዲህ የሚስማሙበት ገብረ ኢየሱስ ሁላችንም እናውቀዋለን የሰጠው አስተያየት አለ። እስቲ ገብረ ኢየሱስ ምን አለ ልጋብዛችሁና ሐሳባችንን እንሰጥበታለን። ይኸውላችሁ ይሄ ጌ ነው እንግዲህ እንዳያችሁት ነው። በእንደዚህ አይነት ጉዳይ የተሰማሩ ሰዎች ስሜታቸውን መቆጣጠር አይችሉም። የሆነ ጊዜ ወንድ ልጅ ደፈሩ፣ ወንድ ልጅ የሆነ ነገር አደረጉ የሚባል ራሳቸውን መቆጣጠር የማይችሉበት ስቴፕ ላይ ይደርሳሉ። ያኔ ቤተዘመድ የ5 ዓመት ልጅ፣ የእህቴ ልጅ፣ ያጎቴ ልጅ የለም ድርምስምሱን ነው የሚያወጡት። የሚቆጣጠሩት ነገር አይደለም። ዛሬ ኦፊሻሊ አንድ ተራ ግለሰብ ወጣ እንጂ እኔ 365 ቀን ከመኪና ውስጥ እስከ እግረኛ ከሆቴል እስከ አልጋ ቤት በድብቅ የሚጠጡበት የሚዝናኑበት እልፍ የሆነ ፎቶና ቻሌንጃቸውን የሚገናኙበትን ቴሌግራም አሰብሬ ፎቶ መሰብሰብ ጀምሬያለሁ። ብዙ ቪዲዮዎች እየተላኩልኝ ነው። ምን ማድረግ ትችላለህ? ህግ ካረቀቀ አንቀጽ ካልጸደቀ እንደዚህ አይነት እሳት የላሰ ትውልድ ሲፈጠር ጥሩ ነው። የወንድም ልጅ ወይ የራስ ወንድ ልጅ ተደፍሮ ከምታላዝን የምታረገውን አርግ የሚመጣውን መቀበል ትችላለህ። ህገ መንግስቱ እንዲቀየር ወታደሮች፣ ፖሊሶች፣ የመንግስት ባለስልጣኖች፣ የመንግስት ሰራተኞች፣ ነጋዴዎች በዚህ ነገር መተባበር አለብህ። ጣራ እስኪነካ ጀርመን ሽፐር 4 ውሻ ብገዛ አጥረም በጠርሙስ ስብርባሪ 4 ጥበቃ በቀጠር ባንክን በገንዘብ ብቆልለው ድክመት ልጆች ናቸውና ልጆች አከርካሪዎች ናቸውና ሰብሮ ይጥላል ነገር። ይህን ነገር ቻሌንጅ አድርገው። ትላንትና ልጅ ወጣ ተብሎ ጋዜጠኛው ፓስታ እንዴት እንደሚቀቀል ጸጉር እንዴት እንደሚሰራ ላይቭ ላይ ባልዲ ውስጥ መቀመጫ እንዴት እንደሚጨመር ያደረገው ሁሉ አውጥቶታል፣ አውርቶታል። ለ3 ቀን ነው እንደኛ ገፍቶ ሳምንት የሚሄድበት የለም። እንኳን እንደኛ 17 ዓመትና በሚዲያ 4-5 ዓመት ሊታገል ማንም አይሄድበትም። ከሰዓት በኋላ ስለ ናሆም ፎንቴ ወይ ስለ ጆን ዳንኤል ወይ ስለ አዶናይ ርዕስ ይቀየራል። ህዝቡ ሾርት ሚሞሪ መሆኑ ተደርሶበታል። ልጆች አላችሁ፣ በየትኛውም የመንግስት ስራ ዘርፍ የተሰማራችሁ፣ በተለይ የታጠቃችሁ ኃይሎች፣ ህገ መንግስት ላይ የምትሰሩ ጠበቃ፣ ዳኛ፣ አቃቤ ህግ፣ ፖሊስና መከላከያ የምትባሉ ተቋሞች ከዚህ ነገር ላይ ህግ እንዲወጣ ህግ እንዲረቅና እንዲጸድቅ አግዙና። ይሄ የአንድ ሰው አይደለም። አንድ ሰው ነዶ አንድ ሰው ፈርዶ ያቅም። ብቻችን ብንጮ የድምጻችን ከለር ተቀየረ እንጂ ጠብ የሚል ነገር አላመጣንም። ወጣቱ ራሱን እንዳይከላከል ህገ መንግስቱ ከነሱ ይልቅ የታየ ምናየ ብሎ ወጣቱን ይዟል። ወጣቱ የብዙ ሰው ኃላፊነት አለበት። የኑሮ ውድነት ተጭኖታል። ስለዚህ ይህንን የሚያይ ህገ መንግስት አገር እየቆሸሸና እየተበላሸ በጣም ውዳቂው ነገር እየተካሄደ ስለሆነ ፓርላማ ላይ የምትሰበሰቡ የህዝብ ተወካይ ምክር ቤቶች ህዝቡ እንደዚህ ሆነ ዘይት አስቤዛ እያላችሁ እንትን ከምትሉ አንድ የሀገርን ካበላሸና ካቆሸሸ መመለሻ የሌለው መዳረሻው የማይታወቅ ሰደድ እሳት ሰዶማውያን እንዲጠፋ ህገ መንግስት ሆኖ እንዲወጣ ድምፅ አድርጉልን። ይህን ቪዲዮ ኮፒ ሊንክ ሸር አድርጉ። እንደኔ አይነት የሚታገሉ ሰዎች አካውንታቸው የመጨረሻ ዋርኒንግ ተሰጥቶ ባን ይደረጋል። ያ ሰው ይሰለቻል። ምን አገባኝ፣ አርፌ አልቀመጥም። ህይወቱን አደጋ ላይ ጥሎ ማህበራዊ ሚዲያ የሚጠቀምበትን ሚዲያ ላይ ጥሎ አደጋ ላይ ጥሎ ራሱና ቤተሰቦቹን አደጋ ላይ ጥሎ ይሄን ያህል ዋጋ ሲከፍል እናንተ እንኳን ቻሌንጅ መቀላቀል አትችሉም። አንድ ቻሌንጅ ሰጠናችሁ። ትላንትና ጆርዲ ማንነትሽን ግለጭ፣ ከግብረ ሰዶሞች ጎን ነሽ አይደለሽም ተቃዋሚ ብንል የስድብ ናዳ ነው በኮሜንት ያወረደችብን። ኮሜንቷን እዚህ ጋር ማየት ትችላላችሁ። ቪው አጣ እንደ ምናምን ያለች እኔ ቪው አጣው አላገኘው ምን ያደርጋል? የኔ እኮ ፎሎወር በጨመረ ቁጥር እነሱን ታግዬ እስከ ሞትም ቢሆን የምሄድበት የምዋጋበት ብቸኛ መሳሪያው ነው እንጂ የኔ ፔጅ እኮ እንደተዘጋ ሰላማዊ ህይወት በዓለም ላይ እንደኔ እኮ የሚኖር የለም። ምንድነው የማገኘው ጥቅም? እስኪ ንገሩኝ። ይሄን አድርጉልኝ አልኳቸዋለሁ። ይሄን አድርጉልኝ ብያቸዋለሁ። ላይቭ ለሚጫወተው አንበሳ ድራጎን ስፔስ ወርድ ነው የሚያድር ገንዘብ በእርዳታ ሰብስበው ዱባይ ወጥተዋል። ሊቢያ ታሰርን ብለዋል። ስቴፕ እየቀያየሩ እና የአረብ ሀገር ሩዝ ቀቃይ ሴቶች እህቶቻችን ይዘርፋሉ እንጂ ለማን ምን አድርጋችሁ ነው? እኛ እኮ ላይቭ የማንገበው
ማንነታችን አታክ ይደረጋል። ቢሮ ማን ከፍተው የአንድ ወር ከፍለን እኮ ህዝቡ ይዘጋው ነበር። መገኛ ቦታችን አንድ ብሮድካስት ብንከፍት ተከታትለው ነው የሚያጠፉን። መውጫ መግቢያችን አይታወቅም። በየደረስንበት መንገድ በሄድንበት ቦታ የምንሰራው እንደ ውሃ ተንቀሳቃሽ ሆነን ነው። እነሱም ስቴፓቸውን ይቀያይራሉ። ወንድማችሁ ገብረ ኢየሱስ ነኝ። አሰልቹ ካለዛ እንደ ኤችአይቪ ኤድስ በቤታችሁ ገብቶ መድኃኒት እየሳጩ የምታስታምሙትና አንገት ተሰብሮ የምትኖሩበት ህይወት ነው የሚኖራችሁ። መከላከያ፣ ፖሊስ፣ የጸጥታ ዘርፍ አካል፣ የመንግስት ተቋማት ይሄን ነገር ቻሌንጅ አድርጉት። ዝም አትበሉ። አገር እጠብቃለሁ ብለህ እዛ ብትዋጋ ስትመጣ ወንድምህ ወይ ወንድም ልጅ ተደፍሮ ካገኘ አገር አልጠበቅም። አገር ማለት ትውልድ ነው። አገር ማለት ዛሬ የሚያድጉ ህጻናት ነው። በምዕራባውያን በአሻንጉሊት ፊልም ተሰርቶ የተላከላቸው ከሚወዱት ቀለም ሬንቦ ጀምሮ በሚበሉት አይስክሪም የሚያስተምሯቸው ዌክ አፕ ተማርኩ የምትል ወላጅ ካለህ ንቃ። ልጆችን ጠብቅ። ዩቲዩባቸውን ቀማ። መዝሙር ክፈት፣ መንዙማ ክፈትለት። ሙስሊም ከሆነ ስልኩን እጁ ላይ ንጠቅ። ቴሌቪዥኑን ዋይፋይ አጥፋ። የልጆች ጊዜ ክፈትለት። አኒሜሽን አስተማሪ ብዙ ነገር አለ። ቋንቋ በአማርኛ በፈረንሳይኛ አስተምረው። ስልኩን እጁ ላይ ቀማ። መጠጥ ተጋድመ ቲክቶክ ለማየትና ምንም ማታረገውን ነገር ቄችን አሳብጠኝ ሶፋ ላይ ለመተኛት ለልጅሽ ታብሌት ሰጠሽ። ትውልድ አትግደይ። ለወደፊቱ ላይቭ ስገባ በሰፊው የምንነጋገርበት ይሆናል። ቁጥር 2 ፔጅ አለ። ሁሌም እንደምነግራችሁ ይሄ ፔጅ በቆሻሾች አይን ገብቷል። አንድ ሪፖርት ጋይድ ውስጥ ካስገቡት እግዚአብሔር ምስክሬ ነው በጣም ካንሰል ለሚያደርጉት ቁጥር 2 ገብረ ኢየሱስ ቱም ይለታች አለ። እሱም ፎሎ አድርጉ። ይሄኛውን ከዘጉት ያኛውን እንደዚህ 200 አስገቡት። እንታገልበት እንጂ እንብላበት አላለም። ማንም ዋሽቶና የዞረ ጫማ ለብሶ አድበርት እየሰራ ገንዘብ ሲሰበስብ ነው የሚውል። እኛ እንታገል ነው ያለ። የጀመርነው ዓላማ አለ። በእግዚአብሔር ፊት ስንቆም የማናፍርበት ትውልድ የምናድንበት ፔጅ ነው። እግዚአብሔር አምላክ በሚያውቀው ሌላ ነገር ይላል ብለህ ካሰብክ አድበርት መዚህ በኋላ ላልሰራ ልምል እችላለሁ። እኔ ገብረ ኢየሱስ ነኝ። እመላለሳለሁ። ግብረ ሰዶም ከዚህ ምድረ ገጽ ሳይጠፋ ሌዝቢያንነት ሳይወድም እንቅልፍ መተኛት የለም፣ ማንቀላፋት የለም። ታች ላይ ያለውን ቁጥር 2 ገብረ ኢየሱስ የሚለው ቢጫ ጃኬት ለብሼ ነጠላ አንገቴ ላይ ያረኩበት ፕሮፋይል አለ። እሱም ፎሎ አድርጉ። ይሄን ሲፈልጉ ዛሬ ሰዓት ያዘጉት። በዛኛው 5000 በገባለ በ2 ቀን ያን አሳድገን እንዋጋቸዋለን። እናንተ ከኔ ጎኑ ነው። እኔ አልሰለችም። ወንድማችሁ ገብረ ኢየሱስ ነኝ። ያለ ምንም ደም ኢትዮጵያ ትቅደም። ትውልድና ህጻናት ይቀጥላሉ። ኮፒ፣ ሊንክ፣ ሼር፣ ላይክ አጥለቅልቁት። ቪው ቀነሰ ብለዋል ተመሳሳይ ጾቶች። አየ ቪው ቀነሰ፣ እኛ ጋር ትነጋገራሉ። ሕያው ምስክሬ ነው። እናንተ እያላችሁ እዋጋቸዋለሁ። የገብረ ኢየሱስ ሐሳብን ተመልክታችሁታል። እውነት ለመናገር በእንደዚህ አይነት ነገሮች ላይ ግጭት መፍጠር ወይም ደግሞ መቃወም እንግዲህ ምን ያህል ከባድ እንደሆነ ምን ያህል ተጽዕኖ እንደሚፈጥር ሁላችንም የምናውቀው ነገር ነው። ስለዚህ እንደዚህ አይነት ተቃውሞ የሚያደርሱ ሰዎች ወይም ደግሞ እንደዚህ አይነት ስራ ላይ በመቃወም እንደነዚህ አይነት ሰዎችን የሚያጋልጡ ከእንደዚህ አይነት ስራ እንዲወጡ የሚያደርጉ ሰዎችን ልናበረታታቸው ከጎናቸው ልንቆም ይገባል ብዬ እኔ ሐሳብ መስጠት ፈልጋለሁ። እናንተስ በገብረ ኢየሱስ ሐሳብ ላይ ምን ይመስላችኋል? ሐሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ? ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ኦፍ ኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይህንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ኢማጂን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመረበት የሚገባ ልጁ እንደዛ ነው ብዬ እያወራው ኦር ደግሞ እየፈረርኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ሊጣራ ንጹህ ሊሆን ይገባል ብዬ አስባለሁ። ንጹህ ከሆነ ኦር ደግሞ ለማጋለጥ ብቻ ከሆነ እሰየው። ካልሆነ ግን በስርዓቱ ስልኮቹ ሊሆን ይችላል፣ ከዚህ በፊት ያደረጋቸው ነገሮች ሊሆን ይችላሉ፣ ሊጣሩ ይገባል። ማጣራቱ አይከፋም፣ ትክክል ነው ብዬ አስባለሁ። ማጣራቱ አይከፋም። ነገር ግን ያው
ከምንም በላይ ሶፎንያስ ለመጀመሪያ ጊዜ አይደለም በእንደዚህ አይነት ነገር የተጠረጠረው። ከዚህ በፊትም በተለይ ፖድካስቶች ላይም ቀርቦ በተለይ በእግረኛው ሚዲያ ላይ ቀርቦ ብዙዎቻችንም ደግሞ እግረኛው ሚዲያ ላይ ነበረው እንግዲህ የፕሮግራም አቅራቢውን ተክልንም እንግዲህ ተቃውመን ብዙ ተናግረው ነበረ እንዴት ዲስሪስፔክት ታደርጓለን ብለን። ነገር ግን እሱ በሰዓቱ የመሰለውን ነገርን ሁኔታዎችን ተናግሮ ነበረ። በእንደዚህ አይነት ነገሮች ከዚህ በፊት ተጠርጥሮ እንደነበረ ማስተዋወስ አለብን ብዬ አስባለሁ። ነገር ግን በዛም አለ በዚህ የልጁን ባክግራውንድ ቢጠራም ቼክ ቢደረግም ኖርማሊ ብዙ የሚጎዳ ነገር አይደለም። ስለዚህ ይሄኛው ብዙም እንትን አለው። ነገር ግን ያው ሶፎንያስ ግን ይሄን ነገር መፈጸሙ ወይም ደግሞ አዳማ መገኘቱን እሱም እንግዲህ በአንደበቱ ተናግሯልና እናንተስ ምን ይመስላችኋል? በዛ ቦታ ላይ መገኘቱን ራሱን አምኖ ተናግሯል። እንግዲህ ለማንኛውም ሐሳባችሁን ስጡበት እስቲ። ብዙዎች እየተነጋገሩበት ያለ ቪዲዮ ነው። ተጨማሪ ቪዲዮ አለ ለጋብዛችሁ። በዚህ ልጅ ጉዳይ አስተያየት የምትሰጡ ኮመንት ላይ ምናምን እያየሁ ነው ማለት ነው። አትመጸዳደቁበት፣ አትመጸዳደቁ። ምን ምስኪን ነው። ምንድነው ያለችው? አንዷ ደግሞ ሲጀምር ምንድነው ወዶ እኮ አይደለም አካካም ወዶ ነው መርጦ ተመሳፈሪያ እንትን ብሎ ፒጃማ ምናምን ያለው እካክ ቆሻሻ ወዶ አይደለም ትላለች። እንዳይንጠለጠልም እንዴ ይንጠልጠል። ራሱን መቆጣጠር ካቃተው ይንጠልጠል። ለመኖረው ስለአምስት ደቂቃ ምናምን አይደለም። እሱን ባዶ ነው እንትን ይላል። ይሄ ለወንድ ልጅ ስሜት ነው፣ ፍላጎት ነው፣ ወንድ ልጅ መውደድ ነው። እዚህ ጋር አንዴ እንትን ስለተባለ ተላ ምናምን ፍላጎት አሳደረበት አይደለም። እሱ በምናምንም እንትን ብሎ እዛው ጓዳ ማብረድ ይችላል። አካካም ይሄ ስሜት ነው፣ ለወንድ ልጅ ፍላጎት ማሳደር ነው። አታሰማምሩት፣ አታቆለባብሱት። በሽታ ነው፣ ሴጣን ነው ምናምን። ይንጠልጠል። ራሱን መቆጣጠር ካቃተው ወንድ ልጅ አይደል እንዴ? በቃ ይንጠልጠል። ቁጥጭ ብሎ መንጠልጠል ነው። በቃ አለቀ። ተበላሸ አድርስብህ። ከተበላሸ በቃ ተንጠልጠል። ራስን ደብቀ መኖር ከቻልክ ቻል። ዋጣ አድርገህ አትመጸዳደቁብህ። ወዶ አይደለም ምስኪን ምናምን አትበሉ። በሽታ ነው ምናምን እንዲህ ያላችሁ ነው የምታለማምዱ። እከካ እመቤቴን ከሱ በላይ እናንተ ያናደዳችሁን ኮመንት ስገባ ወይኔ እኔ መሰለ ልጅ ምናምን ምን ልትሉ ነው ነገር ሰው ናቸው እኮ ልትሉን ነው? ልታለማምዱን እሱ ነው የሚያደርገውን ነገር ሳይሆን ማንነቱ ምናምን ልትሉን ነው? እረፉ፣ እግዚአብሔርን እረፉ። እናንተ ናችሁ አንድ ንቀርሶች፣ እዚህ ቫይረስ እመቤቴን ከነሱ በላይ እናንተ ናችሁ። ቀስ እያላችሁ ልታለማምዱን ነው። ሲያሳዝን። አትዘኑ ለእንደዚህ ያነሳው ከካ ነገ አብሮ ሊበላ አብሮ ሊኖር ነው። ምን ችግር አለው ልትሉን ነው? እንደዚህ እየተባለ ነው የሚሄደው። እመቤቴን እንደዚህ የምትሉ ልጆች በልጃችሁ ድረስ አታስጠሉ። እግዚአብሔርን በጣም መጥፎ ነገር ነው የተናገርኩት፣ ይቅር ይበለኝ። አታስጠሉ፣ ነውር ነው። በቃ ተጠየፉ። እንዴት ነው ማትጠየፉት? ምስኪን ምናምን ትላላችሁ። በሽታ ነው፣ ወዶ አይደለም ነው። ለዚህ ጀስቲፋይ ልታደርጉለት ነው? እረፉ፣ እግዚአብሔርን እረፉ። ከካም ሸላፈታም ቆርጦ መገራገል ነው። ይሄንን በስባሳ እውነት ለመናገር ወዶ አይደለም የሚል ሰው ካለ እኔ በበኩሌ እቃወመዋለሁ። ምክንያቱም ወዶ ሆነ ወዶ አልሆነ ይህ ከማህበረሰቡ ያፈነገጠ ወይም ደግሞ ማህበረሰቡ ውስጥ ተቀባይነት የሌለ ነው። ምክንያቱም እጃችን ላይ ካንሰር ቢኖር እጃችንን ተቆርጠን እንኖራለንና እንደዚህ አይነት ሰዎችም ለሀገርም ለወገንም ለማንም ስለማይጠቅሙ ባይኖሩ ይሻላልና እንደ ሀገር ይህ ጉዳይን እንደቀለለ አይገባም። እንደዚህ የምትሉ ሰዎችም ደግሞ ምን አስባችሁ ነው? ይህ ነገር ነገ ጠዋት ላይ በልጃችሁ ወይ ደግሞ ቤታችሁ ውስጥ ገብቶ በቅርባችሁ በሆነ ሰው ላይ ቢፈጸም ምን ልትሉ ትችላላችሁ? ስለዚህ ካሁኑ ሳይቃጠል በቅጠል እንደተባለው ነው ቶሎ ብለን ተዘጋጅተን ነገሩን ቶሎ ብለን ብናጠፋው እንደ ሀገር የሚያስማማን ይመስለኛል። እኔ እንደራሴ ሐሳባችሁን ስጡበት። ለማንኛውም እንደዚህ የምትሉ ሰዎች ግን እኔ እንጃ ለእናንተ ቃላት የለኝም። ለማንኛውም እንዲህ አይባልም ባትሉት ይሻላል። ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ በጣም ነው የምታሸማቅቀው። በጣም ማለት ነው። ደጇ ሂደ ነበር እመቤቴ ጋር እርግጠኛ ነኝ ለመዳን ስላልጣርክ ነው እንጂ ለመዳን ብትጥር ኑሮ ታድነ ነበረ። በጣም 100% በጣም በእርግጠኝነት ለመዳን ብትጥር ኑሮ ደጇ ላይ ሂደ ተቀምጠ ነበር። ደጇ ላይ ሂደ ተጠምቀሃል። ታድን ግን አትፈልገውም።
ስላልፈለግከው ነው። ዳግም ባይዘዌ ትላንትና ቪዲዮ ነው። ወዲያውኑ ፌስቡክ ላይ መጥቶ የአዳማ ልጆች ከውጭ ላፕቶፕ ተልኮልኝ አለ። ጋይስ ከምን ወዴት ብሎ እንዳወራው ደግሞ ተመልከቱ። በጣም የውሸቱ ብዛት። ከውጭ ላፕቶፕ ተልኮልኝ አለ ላመጣ አዳማ። እንደው ከውጭ ላፕቶፕ ቢላክል አዲስ አበባ ነው እንጂ መጀመሪያ ላፕቶፕ የሚደርሰው አዳማ ነው። ፌስቡክ ላይ የጻፈላቸው ፖስት ማድረግ ነውና የአዳማ ሰዎች ደብድበውኝ ላፕቶፔን ተቀብለውኝ በባዶ እጄ ተመለስኩኝ ብሎ ፌስቡክ ላይ ፖስት አደረገ። ከዛም በኋላ ቪዲዮን አወጡለታ። ምን አይነት ቅሌት ላይ ቢወርስና ቢሰናወት ነው የኔ ወንድም። እግዚአብሔር ያንጻ። ሁላችንም ንጹህ አይደለንም፣ ሁላችንም ጻድቅ አይደለንም። ነገር ግን እግዚአብሔር ወይ ይቅር ይበልክ፣ እኛንም ይቅር ይበለን። አንተ ወንጀለኛ ሆነ አንተ የሰራውን ወንጀል እኛ እንድናወራ አድርገን እኛንም ኃጢአት የሚያሰራን እግዚአብሔር ይቅር ይበለን። እኛም ያወራነውም እኮ አንድ ነን ጋይስ፣ እኛም ያወራነውም አንድ ነን። አልገባችሁም እንጂ እናንተ። እግዚአብሔር ምስክሬ ነው። ስለዚህም እግዚአብሔር ይቅር ይበለን፣ ልቦናን ይመልስልህ። አንተ መቀጣት ካለብህ በህግ መቀጣት አለብህ። የስ መቀጣት ካለብህ በህግ መቀጣት አለብህ። አንድ ጋዜጠኛ ስብዕናው ማንነቱም ይሄን ነገር እንትን አይለውም፣ አይደግፈውም ማንም ሰው። ምክንያቱም ጋዜጠኛ ማለት ለብዙዎቹ አርያና ብዙዎቹ ያንተን ስብዕናና ያንተን አርያ ይዘው የሚወጡ ወጣቶች አሉ። ስለዚህ በዛ ውስጥ ባንተ ውስጥ የሚመጡ የወጣቱ ወንዶች ህይወትን ታበላሻለህ ማለት ነው። አዎ ከዚህ ነው የሚጀምረው። የዛኔ ያ የእግረኛው ሚዲያ ሲናገር አለመናገራችን፣ እሱን መስደባችን፣ አቤት እግዚአብሔር፣ አቤት መድኃኒዓለም፣ አቤት መድኃኒዓለም፣ አቤት የወለዳችሁ ጉዳችሁን። ኧረ እግዚአብሔር ያደራል። እንደው አስቀድመኝ። ፍሬዘር ፍቃዱ ይባላል የዩቲዩብ ቻናሉ ጋይስ፣ ይለቀቀው ልጅ ተራው በጣም ነው የሚሰቀጥጠው፣ በጣም ማለት ነው። እውነት ጋይስ እግዚአብሔር ምስክሬ ነው። እንደቀልድ ማለት አንድ ጋዜጠኛ፣ የኢትዮጵያ ሕዝብ የሚያውቀው ጋዜጠኛ ቂጥ ፈልጎ አዳማ ድረስ ሄዳል። ይሄ ሰውዬ እኮ እንትን ነው ያ ነገር ነው ተብሎ ሲባል ምን ያላስፈራል ጋይስ? እንዴ አስባችሁታል ጋይስ? ስምና ዝና ያለው ሰው እኮ ነው። በዙሪያው ስንት ሰዎች ሊኖሩ እንደሚችሉ ታስባችኋል? ገብቷችኋል? በእውነት ነው የምላችሁ። እግዚአብሔር ምስክሬ ነው። በሊያሾ ንግግር ላይ እኔ እንደራሴ እስማማለሁ። ሊያሾ ትክክል ንግግር ነው የተናገረችው እያስባለሁ። እኛ ጻድቅ ሆነን ወይም ደግሞ በጽድቅ ስራ ላይ ሆነን አይደለም እሱን እየኮነን ያለነው። ግን ያለበት ህይወት ደግሞ ከባህል ከእምነት እንዲሁም ደግሞ ከኢትዮጵያዊ አኗኗር እንግዲህ የወጣ ያፈነገጠ ነውና ከዚህ ስራው ሊቆጠብ ይገባል። በዚህ ላይ የሚመለከታቸውም የህግ አካላትም ደግሞ ህግ ሊያስከብሩ ስለሚገባ በዚህ ጉዳይ ላይ ከህግ የሚመጣበትን ማንኛውንም እንግዲህ ቅጣት መቀበል አለበት። ሁላችን የምናምነው ነገር ነው። በተጨማሪም ደግሞ እንግዲህ ካለበት ህይወትም የሚያምነው እምነት እንግዲህ የሚከተለው አምላክ እንግዲህ ይረዳኛል ብሎ የሚያስበው ፈጣሪ እንዳለው ተስፋ አድርጋለሁ። እንግዲህ በዛ ባለበት እምነት ውስጥ እንግዲህ ፈጣሪ ረድቶት ወደ ተሻለ ህይወት እንዲሁም ደግሞ ወደ ጤነኝነት ተመልሶ ሰላማዊ ህይወት ለመኖር ያብቀው ብዬ ሀሳቤን መስጠት ፈልጋለሁ። በተጨማሪም እንግዲህ እንደዚህ አይነት ጉዳይ እያለበት ከሀገር ሊያመልጥ ይችላል ብሎ የብዙዎች እንግዲህ ሀሳብ ነበረ። ከዚህ ጋር ተያይዞ የህግ ባለሙያ ደጉሎ እንግዲህ የሰጠው ምላሽ አለ። እስቲ እሱን ላጋራችሁና ሀሳባችንን እንሰጥበታለን። ግብረ ሰዶማውያን ከሀገር እንዳይወጡ የጉዞ እገዳ በኢሚግሬሽን ሊጣልባቸው ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ፍትህ ሚኒስቴርን መንሽን እያደረጋችሁ ግብረ ሰዶማውያን በቀላሉ ከሀገር እንዳይወጡ የጉዞ እገዳ እንዲጣልባቸውና ተይዘው ለህግ እንዲቀርቡ በኮሜንት ሴክሽን ላይ ጠይቋቸው። እንግዲህ በሀገራችን ከቅርብ ጊዜ ወዲህ የተመሳሳይ ጾታ ግንኙነት አራማጆች ቁጥራቸው እጅግ በጣም በሚያስፈራ ሁኔታ እየበዛ ይገኛል። ከዚህም ባሻገር ደግሞ ይሄንን ቆሻሻ ተግባር ከፈጸሙ በኋላ በቀላሉ ከዚች ሀገር እየወጡ ተመሳሳይ አቋም የሚያራምዱ ግለሰቦችና ተቋማት አመቻችነት በውጭ ሀገር ጥገኝነት እየተሰጣቸው እየኖሩ ይገኛሉ። በቅርብ ጊዜ አንዲት ግብረ ሰዶማዊ ሴትም ተመሳሳይ ተግባር ፈጽማ ከሀገር እንደወጣች እናስታውሳለን። ታዲያ ከዚህ ጋር በተያያዘ ጋዜጠኛ ሶፎንያስን በተመሳሳይ ጉዳይ ስለተጠረጠረ ስልጣን ያለው አካል ግለሰቡ ሳይገደል የደቦ ፍርድ ሳይወሰድበትና አካላዊ ጥቃት ሳይደርስበት ሌሎችም በስሜት ተነሳስተው
የህግ ተጠያቂነት እንዳይመጣባቸው ግለሰቡን በቁጥጥር ስር በማዋልና የጉዞ እገዳ በመጣል ከሀገር እንዳይወጣ በማድረግ ተገቢው ምርመራ ተደርጎበት ተገቢው ቅጣት ሊቀጣ ይገባል እላለሁ። ታዲያ ሁላችንም በዚህ ጉዳይ ላይ መረባረብ አለብን። መንግስትንም ደግሞ የሰብአዊ መብት ተሟጋች ነን የሚሉ አካላት ግብረ ሰዶማዊነት ወንጀል መሆኑን ቀርቶ ሰብአዊ መብት ነው ተደርጎ እንዲፈቀድ እየጠየቁ ያሉ በመሆናቸው የኛ እጅ ለእጅ ተያይዞ ነገሩን መዋጋት ከመቼም ጊዜ በበለጠ አሁን ግዴታ ሆኗል እላለሁ። አመሰግናለሁ። የጠበቃ ደጉሎ ሐሳብን ሰምታችኋል። እንደዚህ አይነት ጉዳይ ወይም ደግሞ በእንደዚህ አይነት ጉዳይ የተጠረጠሩ ሰዎች እንግዲህ ከህግ አንፃር ምን ሊመስል እንደሚችል እንግዲህ ጠበቃ ደጉሎ አጋርቶናል። ሐሳቡን ሊደረግ የሚችለው አንድና አንድ ነው። እንዲሁም የአየር በረራ እንግዲህ እገዳ ይጣልባቸዋል። እንደዚህ አይነት ጉዳይ ያለባቸው ሰዎች ከሀገር እንዳይወጡ እገዳ ተጥሎባቸው ሀገራቸው ላይ እንዳለ ቅጣታቸውን ሊቀበሉ እንደሚገባም እንግዲህ በላይ አክሎም ሐሳቡን ሰጥቷልና እናንተ በእንደዚህ አይነት ጉዳይ ላይ ወይም ደግሞ በእንደዚህ አይነት ጥያቄ ላይ የነበራችሁ ሰዎች ይሄ ትክክለኛው መልስ ይመስለኛል ብዬ አስባለሁ። በተጨማሪም ሌላ ቪዲዮ አለ ልጋብዛችሁ እስቲ። ድምጹን አጥፍቶ ትውልድ እየገደለ ያለ ነገር የዚህ የተመሳሳይ ጾታ አፍቃሪነት ነው። ካሁን በፊት ሚኮ ማይክ ኮፍያ የሚያደርገውን ታውቁታላችሁ። ወደዚህ ወደ ቲክቶክ ዓለም ሲመጣ መጀመሪያ ይቃወማቸው የነበሩት እነዚህ የተመሳሳይ ጾታ አፍቃሪ የሚባሉት ነው። ያኛውን ስማቸውን ከጠራሁት ቲክቶክ ያው የሚያደርገውን ስለምታውቁ እኔም ካሁን በፊት 500,000 ሊገባ 10,000 የቀረውን አካውንቴ ባን አድርጎት በዛው ቀርቷል። ምን ልላችሁ ፈልጌ ነው፣ ትሬንድ አናደርገው የሆነ ጊዜ። አሁን በዚህ በተመሳሳይ ጾታ አፍቃሪ ዙሪያ ቪዲዮ የሚሰሩ ሰዎች ሪፖርት ይደረግባቸዋል፣ አካውንታቸው ይዘጋል፣ ከዛ ይሰለቻቸዋል፣ እነሱም ይተውታል። እንደዚህ አሁን ፕሮሞት ነው እያደረግናቸው ያለው። ካሁን በፊት ታስታውሱ እንደነበር እንዴ ዲስሪስፔክት ያደርገዋል ብለን እኔ ጭምር እግረኛው ሚዲያን ተቃውመነው ነበረ። ግን እግረኛው ሚዲያን ሌሎች አርቲስቶችም የደወሉልኝ ሰዎች ነበሩ እና እነሱን ጨምሮ ሶፊ የተመሳሳይ ጾታ አፍቃሪ እንደሆነ ያውቁ ነበረ። ግን በድፍረት ወጥቶ ሶፊ የተመሳሳይ ጾታ አፍቃሪ ነው ያለ ሰምታችኋል? የለም። አሁን እግዚአብሔር ሰው እጅ ላይ ጥሎት ነው። ስለዚህ በጣም ብዙ አሉ። አብሶ ደግሞ ወንድ ሆነው የሴት ካራክተር ሂዩማን ሄር እያደረጉ ምናምን የሚሰሩ ልጆች፣ ሴት ሆነው የሴትን ካራክተርን ጨምረው ሌላም ካራክተር የወንድም ካራክተር ጨምረው የሚሰሩ ሰዎች አጠቃላይ እዚህ ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ የተለያዩ ቦታዎች ላይ የሌላን ጾታ ካራክተር የሚሰሩ ሰዎች የተመሳሳይ ጾታ አፍቃሪዎች ናቸው፣ ይታወቃል። ስለዚህ ትሬንድ አናደርገው። ምንድነው የተሻለ ነገር ብላችሁ የምትሉኝ ከሆነ ልጆቻችን ላይ እንስራ። ልጆቻችንን ሰልፍ ዲፌንስ እናስተምራቸው። የእግዚአብሔር ቃል እለት እለት ምግብ እንመግባቸዋለን፣ ቁርሳቸውን፣ ምሳቸውን፣ እራታቸውን። እንደዛ የተመሳሳይ ጾታ አፍቃሪነት በእግዚአብሔር ዘንድ በመጽሐፍ ቅዱስ ምን ያህል ጽዩፍ እንደሆነ እናስተምራቸው። እንደዛ ስናደርግ ነው ትውልዱን ማዳን የምንችለው። ካልሆነ ትሬንድ ነው የሚሆነው። የወንድማችን ሐሳብን ሰምታችኋል ከነ ምክንያቱ፣ እንዲሁም ደግሞ ምን ማድረግ እንዳለብንም ደግሞ ውጤቱስ ምን ሊሆን እንደሚችልም ጥሩ አድርጎ የገለጸልን ይመስለኛል። ልጆቻችን ላይ እንስራ፣ በዙሪያችን ያሉትን ሰዎች ላይም እንስራ ይመለከታልና ስለዚህ ከእንደዚህ አይነት ነገር እንግዲህ ሀገራችንን፣ ወገኖቻችንም እንዲሁም ደግሞ ቤተሰባችንንም ህይወታችንንም እንጠብቅ። ፈጣሪ ኢትዮጵያን አብዝቶ ይባርካት ብዬ ሀሳቤን መስጠት ፈልጋለሁ። ቤተሰቦች ለዛሬ ጀላችሁ የመጣችሁ ቪዲዮዎች እኛ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።